መንፈሳዊውን ጦርነት መዋጋት ክፍል 1 ኢየሱስ አስቀድሞ ውጊያውን አሸንፏል። አንደኛ ዮሐንስ ምዕራፍ 3 ቁጥር 8፣ ዕብራውያን ምዕራፍ 2 ከቁጥር 14 እስከ 15፣ ሉቃስ ምዕራፍ 10 ከ17 እስከ 20 የምንመለከታቸው ክፍሎች ይሆናሉ። ሰላም ቅዱሳን፣ የተባረከ ሳምንት እንደነበራችሁ ተስፋ አደርጋለሁ። ዛሬ በፈረንጆቹ ኦገስት የመጀመሪያው ቀን ነው። ከወዲሁ የእግዚአብሔር በረከት በእናንተ ላይ ይሆን ዘንድ በዚህ ወር ደግሞ ልባርካችሁ እወዳለሁ። ጌታ በፊታችሁ ይውጣላችሁ፣ በነገር ሁሉ ድልን ይሰጣችሁ ዘንድ። ይህ ደግሞ ወር የድል፣ የበረከት፣ የፈውስ፣ የሰላም ወር ይሆንላችሁ እላለሁ። ዛሬ አዲስ ተከታታይ ትምህርት ጀምራለሁ። ርዕሱ ምናልባት ብዙዎችን ብዙ ሰዎች ሲሰሙት ሊያስፈራቸው ሊያስደግጣቸውም የሚችል ሰዎች አሉ። መንፈሳዊ ጦርነት ሲባል የሚለብሻቸው ሰዎች አሉ። መንፈሳዊ ጦርነት ተከታታይ ትምህርት ነው የምንጀምረው። አንዳንዶቻችሁ ምናልባት ቃሉ ደስ ላያሰኛችሁ ይችላል። አንዳንዶች ደግሞ ሰይጣን ወይም ክፉ መናፍስት ጭራሽ እንዲጠሩ የማይፈልጉ የሚፈሯቸው ሰዎች አሉ። ይህ ፍርሃት ከዚህ ትምህርት በኋላ በእናንተ ሕይወት አይሆንም። ፍርሃት ብቻ አይደለም፣ መንፈሳዊ ውጊያ የሚባለውን ነገር ስታስቡት ትክክለኛውን የሆነ ግንዛቤ ስለምታገኙ በማንኛውም የጠላት ፊት የመቆም ድፍረትን ታገኛላችሁ። መከላከል ብቻ ሳይሆን ወደ ጠላት ቀጠና ሄዳችሁ የምታጠቁ ትሆናላችሁ ብዬ አምናለሁ። ብዙ ሰው የሚጠይቀው ጥያቄ አለ። እግዚአብሔር ሁሉን ቻይ ከሆነ ለምን ዲያብሎስን ቀጥታ አያጠፋው? ለምን በምድር ላይ ይህንን ጉዳት ሲያደርስ ዝም ብሎ ይመለከታል? ፍትሃዊ ጥያቄ ነው። ቀጥተኛ መልስ ልሰጣችሁ ወዳለሁ። መጽሐፍ ቅዱስ የሚለው ቅዱሳን፣ እግዚአብሔር ሰይጣንን ዓለምን ተቆጣጥሮ እንዲገዛ የእሱ ሐሳብ አይደለም፣ የእግዚአብሔር ሐሳብ አይደለም። ከመጀመሪያ የእግዚአብሔር ሐሳብ ኃጢአት ሳይገባ በፊት የእግዚአብሔር ፍጹም ዕቅድ የሰው ልጅ በምድር ላይ ስልጣን ገዢ ሆኖ የክፉ ተጽዕኖ በምድር ላይ እንዳይኖር ጠባቂ አድርጎ ነበር ያስቀመጠው። ወኪል ነበር፣ መንግስቱን የሚያስተዳድርለት ወኪል ነበር። ነገር ግን እንደምናውቀው ሁላችንም በአዳምና ሔዋን መሳት ከእግዚአብሔር ቃል ይልቅ ለሰይጣን ቃል ጆሮአቸውን ከማዘንበላቸው የተነሳ ዛሬ የምናያት ዓለም በሙሉ ሕመም፣ ፍርሃት፣ ስቃይ፣ ኃጢአት ውስጥ ተዘፍቃ እናገኛታለን። ነገር ግን እግዚአብሔር እዛ ቦታ ላይ አልተዋቸው የሰውን ልጅ ወይም አልተው። ምክንያቱም የኢየሱስ መምጣት ቀጥታ ያ የሰይጣንን ዕቅድ ፉርሽ የሚያደርግ ነበር። ኢየሱስ የመጣበትን ዓላማ ግልጽ አድርጎ ሲነግረን በአንደኛ ዮሐንስ 3:8 ላይ ኃጢአትን የሚሠራ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ሲሠራ ኖሯልና። ስለዚህ ነው የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ኢየሱስ ክርስቶስ የመጣበትን ዓላማ for this purpose the Son of God has manifested that he might destroy the works of Satan, የሰይጣንን ሥራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ተገለጠ። እግዚአብሔር በኢሳይያስ 55 እንደሚነግረን ቃሉ እንደዚሁ በከንቱ ወደ እሱ አይመለስም። ይሄ ቃል መጥቶ ያሻውን እግዚአብሔር የፈለገውን ሳያደርግ ወደ እኔ ቃሌ በከንቱ አይመለስም ያለው እግዚአብሔር፣ ይህ ቃል ሥጋ ሆኖ ጸጋንና እውነትን ተሞልቶ እግዚአብሔር ያከናውናል ያለውን አከናውኖ ነው ሄደው። የተናቀ ደካማ ቢመስልም አመጣጡ ከእሴይ ልጅ ከዳዊት ስለወጣ ቁጥቋጡ ኢየሱስ አሸነፈ፣ ፍሬው ምድርን ሸፈነ፣ የእግዚአብሔርን ፍቃድ በእርሱ ተከናወነ ብለን ዘመር ነው።
አይነው ታውቁታላችሁ መዝሙሩን። ክብር ለኢየሱስ ይሁን፣ አየን አሸናፊነቱን፣ ኃያል እንደርሱ የለም፣ ይንገስ ለዘለዓለም፣ ይንገስ ለዘለዓለም። የተናቀ ደካማ ቢመስልም አመጣጡ፣ ከእሴይ ልጅ ከዳዊት ስለወጣ ቁጥቋጡ፣ ኢየሱስ አሸነፈ፣ ፍሬው ምድርን ሸፈነ፣ የእግዚአብሔርን ፍቃድ በእርሱ ተከናወነ፣ በእርሱ ተከናወነ። ይሄ የእግዚአብሔር ልጅ የመጣበት ዓላማ በመስቀል ላይ በመሞት የሰይጣንን ሥራ በሙሉ ውድቅ አድርጎታል። በሕይወትም ሲመላለስ በሄደበት የሰይጣንን ሥራ ፍርስ ነበረ። በሽታን ይፈውስ ነበረ። እስራትን ይበጥስ ነበረ። ሰዎችን ከፍርሃት ነፃ ያወጣ ነበረ። ከጭንቀት ነፃ ያወጣ ነበረ። በችግራቸው ሁሉ ደራሽ ነበረ። የእግዚአብሔርን ቃል በማስተማር እውነትን ለሰዎች ይገልጥ ነበረ። ኢየሱስ የዓለም አዳኝ ነው። ዓለምን ሊያድን የጠላትንም ሐሳብ ሊያፈርስ የጠፋውን ሊመልስ ሞቶ አልቀረም፣ ከሙታን መካከል ተነስቷል። በመስቀሉ ላይ የኃጢአትን ዕዳ ሁሉ ከፈለ። መዳን ሰረዘልን። እርግማን ተሰበረ። በሦስተኛውም ቀን ሲነሳ ሞት ራሱ ተሸነፈ። ዕብራውያን ጸሐፊ ሲነግረን እርግጠኛ ነኝ ጳውሎስ በመልእክቱ ዕብራውያን ምዕራፍ 2 ከ14 እስከ 15 እንደዚህ ይለናል። ሃሌሉያ። ምዕራፍ 2 እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ሥልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስን ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲካፈል ተካፈለ። ሃሌሉያ። በሞት ላይ ሥልጣን ያለውን በሞቱ ሻር። ችግሩ ኢየሱስ እንዳልመጣ የሚኖሩ ክርስቲያኖች መብዛታቸው ነው። የሚያሳዝን ነው። ዛሬ ብዙ ምዕመናን፣ እውነተኛ ምዕመን፣ እውነተኛ የእግዚአብሔር ልጆች፣ እግዚአብሔርን የሚወዱ ክርስቶስ ፈጽሞ እንዳልመጣ የሚመስል ሕይወትን እየኖሩ ነው። ሰይጣን አሁን ሁሉን በእርሱ ቁጥጥር ስር አይደለም ሁሉ ነገር። ነገር ግን ቤዛ ፈጽሞ እንዳልተሰራ መስቀሉ እንዲሁ ከንቱ ድራማ ሆኖባቸው የሚኖሩ ብዙ ክርስቲያኖች አሉ። አንዳንዶች የኢዮብን ታሪክ ሲያነቡ ሰይጣን ሊያደርጋቸው ከቻለው ይበልጥ እግዚአብሔር ያደርጋል ብለው ማሰብ እስኪቸገሩ ድረስ የሰይጣንን ሥራ ጉዝፈው ይመለከታሉ። አንዳንዶች ፍርሃት ላይ ወይም በፍርሃት የተገፋ አምልኮ ነው የሚያመልኩት። ስለሚፈሩ እግዚአብሔር እንዲህ አይነት ነገር ደግሞ እንዳያመጣብኝ ፍቅር ልባቸውን ግድ ብሎት ሳይሆን በክርስቶስ ፍቅር ልባቸው ተቃጥሎ ሳይሆን ክፉን ያስለኝ ከሚል ቅዱሳን ሆይ ያ ወንጌል አይደለም። ፍርሃት ላይ ቆመን የምናደርገው አምልኮ ትክክለኛ አይደለም። እርሱ ድፍረታችን ሆኖልን በክርስቶስ ያለውን የእግዚአብሔርን ፍቅር አጣጥመን እግዚአብሔርን ከመውደድ ልናመልከው ይገባል። እዚህ ጋር ልናውቅ የሚገባው ድል ለማግኘት ሳይሆን እኛ የምንዋጋው ድል ስላገኘን እንደሆነ፣ ድል ኦልሬዲ ስለተሰጠ እንደሆነ ልናውቅ ይገባል ማለት ነው። ስለዚህ
አሁን ስለ ኢዮብ ሲባል እግዚአብሔር ሰይጣንን ደግሞ ፈቅዶ እንደዛ እንዳደረገው ልጆቹን እንደጨረሰበት እሱን በበሽታ አሁን ሰይጣን የእግዚአብሔር ፈቃድ ነው ብሎ ቢመጣ ምን ትሉታላችሁ? ዞር በል በኢየሱስ ስም። ምክንያቱም እግዚአብሔር ሁለት ቃል የለውም። በክፉ ኃይል ላይ ስልጣን የሰጣቸው በኢዮብ ላይ ያረከውን በእኔ ልታደርግ አትችልም። አለፈ ያ ዘመን። ክርስቶስ መጥቶ ስራውን ጨርሷል ብለን በድፍረት ልንቆም እንችላለን። ሰይጣንም ይሸሻል፣ ኩምሽሽ ብሎ ይሄዳታል። ድልን ይዘን እንጂ ድል ለመያዝ አይደለም እንዋጋው። ይሄ መንፈሳዊን ውጊያ በተመለከተ ግንዛቤያችንን ፈጽሞ ይቀይረዋል። ለድል ልትዋጉ አይደለም፣ ድሉ ላይ ቆማችሁ ድልን ለማግኘት ሙከራ እያደረግን አይደለም። ቆላስይስ 2:15 ምን ይላል? አዲሱ መደበኛ ትርጉም ግዛቶቻችሁንና ስልጣኖቻችሁን አውቆ አሸንፎ አይ ቲንክ በድሮ ትርጉም ባነበው ይሻለኛል። ቆላስይስ ምዕራፍ 2 ቁጥር 15 ላይ አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። በእርሱ የሚለው በመስቀሉ ስራ ማለት ነው። ስልጣናቸውን ገፎ። ሰይጣን ስልጣኑ የተገፈፈ ነው። ክርስቶስ ሰይጣን ስልጣኑን ገፎ ስልጣን ግን ለእኛ ሰጠን ማለት ነው። ብትታዩ የሹመት ማዕረጋችሁ እናንተ ላይ አለ። በሁሉ ፊት ደግሞ በምስጢር አይደለም፣ በሁሉ ፊት በትንሣኤው ክርስቶስ በመስቀሉ አዋረደው፣ ሰይጣንን አዋረደው። ይሄንን እዚህ ጋር ይሄ ሲገባን መንፈሳዊ ውጊያ ዳገት አይሆንብንም። እዚህ ይሄንን ስናቀው የእምነት የድል አዋጅን ካፋችን ለማውጣት አይከብደንም። ይሄ ሲገባን በእግዚአብሔር ላይ ጥያቄ፣ እግዚአብሔር ወይ ምን ነካ፣ ለምን ተውከኝ፣ ረሳኝ፣ ወዴት ነህ የሚለው ቋንቋ ከኛ ይወሰዳል። እንደ ጳውሎስ አይተውኝም ፈጽሞም አይጠለኝም፣ ሰው ምን ያደርገኛል አልፈራም አለ። ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 17 እስከ 20 ጌታ ኢየሱስ 12ቱን አሰልጥኖ ይልካቸው ነበር። በኋላ ግን ስራው እየበዛ ሲመጣ ሌላ 70 ጠራና 70ዎቹን አሰልጥኖ በሽታን እንዲፈውሱ፣ በአጋንንት የተያዙትን ነፃ እንዲያወጡ፣ የወንጌሉን የምስራች እንዲሰብኩ ላካቸው። በየመንደሩ በየሰፈሩ እየሄዱ እነዚህም ደግሞ የሄደው በጣም በሚያስገርም ሁኔታ አጋንንት ሲጮህ ሲለቅ ከሰዎች በሽተኞች ሲፈወሱ አይተው በቃ ተደስተው ያዙ ይልቀቁን ብለው ወደ ኢየሱስ ክርስቶስ መጥተው። በእርግጥ ያስደስታል። ምክንያቱም ድሮ የሚያሸማቅቀው ሰይጣን ከዚህ በኋላ ያላሸማቀቃቸው፣ የሚፈሩት አሁን አስፈሪ ያልሆነባቸው የሚያስደስት ነው፣ የምስራች ነው፣ ጮቤ የሚያስረግጥ ነው። እነዚህ ሰዎች መጥተው ለኢየሱስ እንዲህ አሉት። ኢየሱስም አስረገጠላቸው። ያንን የሆነውን ነገር ሲደግፋቸው ነው የምናየው። ከቁጥር 17 እስከ 20 ሉቃስ ወንጌል ምዕራፍ 10 70ውን በደስታ ተመልሰው ይላል። በደስታ መንፈሳዊ ውጊያ በደስታ ነው የምንመለሰው። በመንፈሳዊ ውጊያ ውስጥ በሐዘን አይደለም። ጌታ ሆይ አጋንንትስ እንኳ በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚከዳችሁም ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ በሰማይ ስለተጻፈ ደስ ይበላችኋል። ክብር ለኢየሱስ ይሁን። ከሁሉም የሚበልጠው ስማችን በሰማይ በሕይወት በበጉ መጽሐፍ ላይ መጻፉ የሚያስደስት ነው። እነዚህ ሰዎች ግን ከቀድሞ ፍርሃታቸው ጋር ሲያነጻጽሩት አሁን የተለማመዱት ነገር በእርግጥ የሚያስደስት ሆነው አግኝተውታል። ወገኖቼ በክፉ ኃይል ሁሉ ላይ ስልጣንን ሰጠኋቸዋለሁ። ለ70 ብቻ አይደለም፣ ለአንተም ለእኔም ላንቺም ነው።
በክፉ ኃይል ሁሉ ላይ ስልጣን ስለሰጠን የዲያብሎስን ኃይል ሁሉ ስራውን ሁሉ ለማፍረስ ስልጣን አንዳች የሚጎዳቸውም የለም። ስልጣናቸውን ስትጠቀሙ የሚጎዳቸው ይሄ የሚጎዳ የሚለው hurt የሚለው pain in the body and pain in the feeling ማለት ነው የለም። ሃሌሉያ። ሰይጣን ትልቅ መሳሪያው ምንድነው ብትሉኝ መዋሸት ነው፣ ማታለል ነው፣ ዲሲቨር ነው። እሱ ዋና ተዋጊ አይደለም፣ ዋና ዋሳች ነው። ሔዋንን ዋሻት። ከዛ ጊዜ ጀምሮ የሰው ልጅን እየዋሻል። ስለ እግዚአብሔር ሰዎችን ይዋሻል። ጨካኝ እንደሆነ እግዚአብሔር ወደሱ የማይቀርቡት በስንት አማላጭ ወደሱ የሚቀርብ አድርጎ ይስልላቸዋል ባይምሯቸው። ምን ያህል የእግዚአብሔርን ፍቅር ከሰዎች ጭንቅላት ላይ እንደሚያሳውር ሰይጣን ስለ ራሱም ይዋሻል። ካለ ልክ የበለጠ ኃይለኛ አድርጎ ራሱን ያቀርባል። ስላንቺም ስላንተም ይዋሻል። ደካማነ፣ ኃጢአተኛነ፣ ማትረባነ፣ ወደ እግዚአብሔር ፊት መቅረብ የማያችልነ ያለ ይዋሻል። ክርስቶስ ውስጥ ያገኘነውን በክርስቶስ የመስቀል ሥራ ውጤት ላይ እንዳንቆም ይዋሻል። ጻድቅ በሥራ እንጂ በማመን የለም እያለ ይዋሸናል። በእምነት በመስቀሉ ሥራ ተቀድሰን በድፍረት በእግዚአብሔር ፊት እንዳንቆም ኃጢአትን እየጠቆመ ያሸማቅቃል። ዛሬ ውሸቱን የምንገልጥበት ወደ እግዚአብሔር ቃል ስንመለስ ነው። ጌታ ኢየሱስ በዮሐንስ 8:32 ላይ እውነትን ታውቃላችሁ አለ፣ እውነቱም አርነት ያወጣችኋል። ይሄ የምናውቀው እውነት ነው፣ አርነት የሚያወጣን። ካላወቅነው እንሸወዳለን ወገኖቼ። ዛሬ ሰላምን አውጁ። ዛሬ እምነትን ያዙ። ድል የኔ ነው በሉ። ሃሌሉያ። ሰይጣን ተሸንፏል በሉ። ይሄ ይሁን አዋጃችሁ። አልፈራም በሉ። የኢየሱስ ስም ኃይሌ ነው በሉ። ክቡር የሆነው የኢየሱስ ደም ዋስትናዬ ነው በሉ። ለድል አልዋጋም፣ ድል ላይ ቆሜ ነው የምዋጋው ብላችሁ አውጁ። ኢየሱስ ቀድሞ አሸንፎልኛል በሉ። ያን ያሸነፈው ግራውንድ ላይ ቆሜ ዕለት ዕለት ለማሸነፍ በዛ ድል ላይ ቆሜ እዋጋለሁ። ምናልባት ስለ መንፈሳዊ ካስናውራ ገና ሕይወቴን ለኢየሱስ አልሰጠውም፣ የጨለማው መንግሥት በእኔ ላይ ተጽዕኖአለ ለምትሉ ይህን ጸሎት እንድትጸልዩ አበረታታችኋለሁ። ጌታ ኢየሱስ በሉ፣ ና ወደ ሕይወቴ ግባ፣ ባፈሰስከውም ደም ኃጢአቴን ሁሉ ይቅር እንድትለኝ ይጋብዛለሁ። እንደ ቃልህም ደግሞ ወደ ሕይወቴ እንደመጣህ አምናለሁ። የልጅነትህን ስልጣን ስለሰጠኸኝ፣ በክፉ ኃይል ሁሉ ላይ ስልጣን ስለሰጠኸኝ አመሰግናለሁ። በኢየሱስ ስም አሜን። ጸሎት ከጸለያችሁ በእርግጥ ክርስቶስ ወደ ሕይወታችሁ እንደመጣ አምናለሁኝ። ሃሌሉያ። ለማጠቃለያ መልእክቴን ቅዱሳን፣ መንፈሳዊ ጦርነት ዲያብሎስን መፍራት አይደለም። መንፈሳዊ ውጊያ በክርስቶስ ድል ላይ የተመሰረተ ነው። መንፈሳዊ ጦርነት በክርስቶስ ድል ላይ ሆነን በሁሉም የሕይወታችን አቅጣጫ፣ በቤተሰባችን፣ በፋይናንሳችን፣ በጤናችን፣ በዕጣ ክፍላችን ላይ ሁሉ ልዩነትን የሚፈጥር እንደሆነ አስቀድሜ ልነግራችሁ እወዳለሁ። በተከታታይ በዚህ አርዕስት ላይ ወደፊት በምንመለከታቸው እግዚአብሔር ጦርነቱን የሚፈልግባቸውን ስልቶች፣ የጦር ዕቃዎቻችንን
እና እነዚህንም የጦር ዕቃ በአግባብ ስንጠቀም የምናገኘውንም ድሎች በቀጣይ ትምህርቶች ውስጥ የምንመለከተው ይሆናል። ምናልባት ይህንን ቻናል ላይክ ካላረጋችሁ ወይ ሰብስክራይብ ካላረጋችሁ ሰብስክራይብ እንድታደርጉ አበረታታችኋለሁ። ላይክ በማድረግ ሼር በማድረግ ለሌሎች ወንጌል አድርሱ። ይህንን አገልግሎት ለምትደግፉ ሁሉ ደግሞ እግዚአብሔር አብዝቶ ይባርካችሁ እያል የጨመረ የእግዚአብሔር በረከት በሕይወታችሁ ይለቀቅ ዘንድ ጸሎቴ ነው። እግዚአብሔር ሆይ በኢየሱስ ስም ስለ ቃል እጅግ አድርገን እናመሰግናለን። ዛሬ ይህንን ቃልን የሰሙትን እህቶቼን ወንድሞቼን እንድትባርክ በድል እንድታቆማቸው ፈውስህ እንዲያገኛቸው በኢየሱስ ስም ነው ጸልያለሁ። ልጆቻቸውን የእያንዳንዱን አንተ እንድትባርክ፣ ሕፃናት እንድትባርክ፣ እጅ በሕፃናቶች ላይ እንዲሆን፣ በወጣቶችና በጎልማሶች ላይ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ እናመሰግናለን። ሳምንቱ ለእያንዳንዱ ሰው የድል ሳምንት ይሁን። እነሆ ጌታ ሆይ በሁሉ ደግሞ ይህ የኦገስት ወር የማሸነፍ በውጊያ ሁሉ ድልን የምንቀዳጅበት ወደ ጠላት መንደር ገብተን ደግሞ ምርኮውን የምንበዘብዝበት ሳምንት ወር ይሆን ዘንድ ቀሪው ዘመናችን የተባረከ እንዲሆን ጸልያለሁ። በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። መልካም ቀን። ደህና ቆዩኝ።